ውድ ቤተሰቦች የሩታ የዛሬ በአዲስ ነገር መጥታለች ማለት ነው። እሱ ምንድነው ሩታና ዴፍ ማለት ገኒንም ጠርቶ ማለት ነው። እኔ የሚገርመኝ ነገር ማለት ነው እውነቴ ነው የምላቸው እኮ ውድ ቤተሰቦች የእነዚህ የአብርሽ ቤተሰቦች ማለት ነው እስከ መቼ እየዋሹ እስከ መቼ እያስመሰሉ በዚች ልጅ እየነገዱ ማለት ነው። አላቅም እሷም ሩታም የሆነ የዋህነት ይዟት ይሆን አላቅም የሆነ ምን እንደነካት ብቻ ግራ ነው የሚገባኝ። እውነቴ ነው የምላችሁ እና ዛሬ ባትመሰክርላት ነበረ የሚቆጨኝ ማለት ነው። እኔ ሰራተኛ ናት፣ በጣም ጥሩ ሰራተኛ፣ ጎበዝ ሰራተኛ። ታዲያ ሩታ ባትኖር ኖሮ እናንተ ማን ያውቃችሁ ነበራት? እድሜ ለሩታ ማለት ነው። ከሩታ እኮ ነው እንደዚህ ደረጃ የደረሳችሁት ማለት ነው። ዛሬ ነው እንዴ ሩታ ብርቱ ሰራተኛ እንደሆነችና ልጇን ማሳደግ እንደማያቅታት አንተ የምታውቀው ማለት ነው። ዴፍ ተብዬው ማለት ነው። ዴፍ ራሱ በጣም አስመሳይ ነው በጣም ማለት የመጣበት ታይም ማለት ነው። በቃ ሊወደድ ምናምን ብዙ ነገር እያለ ነበር። አሁን ግን እሱ ራሱ ውሸታም ጥሩ ነው ራሱ ሲባሉ ሁላቸውም ውሸታሞች ማለት ነው። እስቲ ሩታን ይተዋት ማለት ነው። ልጇን ማሳደግ ያቅታው። እውነት ይሄ እኮ አባት አይደለም እኮ ሉን ነጌ። እውነቴ ነው ምልሽ ሩታ እመኑኝና ውድ ቤተሰቦቼ ማለት ነው ሩታ ከእርግዝናዋ ጀምራ ያሳለፈችው ስቃይና መከራ ሉል ኒንጃ ሉል ደርሶ ማለት ነው ለአብርሽ ዋጋ ካላስከፈለው ይሄው ሌላይቱ ምን አለች ትላላችሁ ማለት ነው። ምክንያቱም ትክክለኛ ያልሆነ እኔ እንጃ ወይም ለሉል የራሱ የቻለ ቪዲዮ ይዞለት ነው እንጂ በጤናው አይደለም። እንዳለችም ሩታ አሁን ልጄ ሲያድግ ራሱ አባቴ እኔ ካረገች በኋላ ለምን ተቀየረ? ሴት እየደራረበ እና የአብርሽ ውጤት ምንድን ነው? አንድ ቀን ለሉል ተጨንቆ ያውቃል እንዴ? ፍቅርን ብቻ እኮ አይደለም ያስታወቃት። ከዚህ በፊትስ ሄርሜላ ቤት እየወሰደ የሄርሜላ ያቺ አክስቴ ተብዬ ነው እህት ተብዬው እሱ ጋር እየወሰደ እያስተዋወቀ ሄርሜላ እና እሱ ስንት ቀን በ6 ወሩ ነው በ4 ወሩ ቤተሰብ ለይቶ እንኳን ጡቱን ሳይጠባ ማለት ነው እያሳደረው የነበረው ከሄርሜላ ጋር አቅፈውት የሚተኙ ሉል አልነበረም እንዴ? እውነት ሩታ ብቻ አይደለም እኮ ስቃይ ያሳለፈችው በእነዚህ ቤተሰብ ህይወት። እውነት ሉልም ራሱ ሰልችቶታል፣ ገና ካሁኑ አስጠልቶታል ማለት ነው። የትላንትናው ቪዲዮ እስከ መጨረሻ ካያችሁት የሉል ሀረካት፣ የሉል ቁጣ፣ የሉል እንንጃ ከፍቅር ጋር ራሱ መስማማት አልቻለም። እና አስመሳዮች አታስመስሉ ማለት ነው። እስቲ አብርሽ እርግፍ አድርጎ ይተዋት ማለት ነው። ሩታን ቪዲዮ ስትሰሩ ሩታን አትጥሩ። በቃ ሩታን ከህይወታችሁ አውልቋት እስቲ። በቃ አብርሽ ፈቷታል እንዳለም ትላንትና አብርሽ ብዙ ነገር እያላት ነበረ። ጥሩ ንግግር አይወጣም ካፏ የተለያዩ ነገር እያለ ነበረ። እና ዴፍ እስቲ ከቻልክ መጀመሪያ ማለት ነው ወንድምህን አስከብር፣ ወንድምህን አስጠንቅቅ፣ ሩታን ሳይሆን ማለት ነው። ሩታ እናንተ ከራቃችኋት እናንተ ካልጠራቻት ዝም ብላ አትመጣም ማለት ነው። ነገር ግን ያለ ሩታ ሽቀላ የለማ፣ ያለ ሩታ ቪዩ የለማ። ምን ታደርጋላችሁ? እውነት የስተመጨረሻው የሩታ ነገር እኔ ብቻ አላህ ይወቅላት። ለማንኛውም ውድ ቤተሰቦች